አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ምርጦች እንዴት ናችሁ? ሰላም ናችሁ? እንግዲህ ሰሞኑን ዘነጥንባችኋ። ዘነጥን እኮ ነው የሚባለው። እናንተ ጭንቀት ላይ ናችሁ፣ እኛ በዓል ከቤተሰብ ጋር ምናምን እያል አብሽሮ ለሁላችሁም ሰላም ይሁን፣ ለሁላችሁም ለሀገራችሁ ይብቃችሁ፣ ሁላችሁንም ይድረሳችሁ ለማለት ነው። እና እንዴት ናችሁ? እንዴት ከርማችኋል? በዓል እንዴት ነበረ? ስራስ እንዴት ነበረ? በጣም ከባድ ነው እናውቀዋለን። በጣም በቃ ምን ልበላችሁ፣ አላህ ችሎታውን ይስጣችሁ። ዛሬ አንድ ታሪክ ላወራችሁ ነው። እንግዲህ ጀምረናል ወሬያችንን። ወደ እንትናችንን ደግሞ ይሄ የምታዩት ልጅ ህንዳዊ ነው። ከህንድ ሀገር እንግዲህ ወደ ዱባይ ይወስዱታል፣ በከፊል ማለት ነው፣ ጠለብ ማለት ነው። ከዛ በኋላ ብዙ አመት ሆኖታል። በጣም ደሞዝ በደንብ ይከፈለዋል። ምን ልበላችሁ፣ ተግባባ ማለት ነው ቤተሰብ ጋር። በቃ የቤቱ ሁሉ ነገር ለሱ ነው። በቤት እቃ መላላክ፣ ቤት አስቤዛ ማምጣት፣ ልጆች ትምህርት ቤት ማድረስ፣ ብዙ ነገሮችን ማድረግ በሱ እጅ ላይ ነው ሁሉም ነገር ማለት ነው። እና ይንከባከቡታል። እንግዲህ ሁላችሁም ናችሁ። በተለይ አሁን እኛ ሀገር ኢትዮጵያኖች ብዙዎቻችን በጠለብ እየሄዱ ነው። በሹፍርና በሁሉም በጠለብ የምትሄዱ ልጆች ራሳችሁን እንድጠብቁ ነው። ያልፈልናል፣ ከችግር እንወጣለን፣ እንሰራለን ብለን ከቤታችን ስንወጣ እሳት ውስጥ እንዳንገባ እንድንጠነቀቅ ነው። እንግዲህ ይሄ ዛሬ የተደረገ ነገር ነው። ታሪኩን ላወራችሁ ነው። እና ይሄ ልጅ በጠለብ ይወስዱታል። የቤታቸው ሰራተኛ ነው፣ ተላላኪ ነው፣ ብዙ ነገሮችን ያደርጋል፣ ልጆች ትምህርት ቤት ያደርሳል። በቃ ሁሉ ነገር በእሱ ትድድር ስር ይሆናል ማለት ነው። ከዛ በኋላ ባልየውም አምኖ እንግዲህ ሰራተኛ ነው የወሰደው፣ ብዙ ነገር አደረገ። ከዛ በኋላ ፍቅር ይጀምራል ከሚስቱ ጋር። ሰራተኛው ከአረቡ ሚስት ጋር ፍቅር ይጀምራሉ ማለት ነው። የፍቅር ጨዋታና አረቡ በጣም እኔን ለማውራት ፈለኩኝ። ብዙ ነገር ያጋጥማል እኮ ብዙ ነገሮች፣ ከዚህ በላይም የሆኑ ነገሮች አሉ። ግን የአረቡ ጭንቅላት ይመቸው። ዱባዮች በነገራችን ላይ ስሜታዊ አይደሉም። በቃ ይመቻቸው። እና ብዙ ጊዜ አብረው ሲሆኑ ያያቸዋልና ይዟቸው አያውቅም፣ በአካል ይዟቸው አያውቅም እንደዚህ ሲያደርጉና ከዛ በኋላ ብዙ ጊዜ ተጠራጥሮ በቃ ምን ያደርጋል ሳይናገራቸው በድብቅ እዛን ክላስ፣ እሱ የራሱ ክላስ ውስጥ ነው የምታስገባውና ልጅቷ የእሱ ሚስት ግንኙነት የሚፈጽሙት የራሱ የባልየው አልጋ ላይ አውጥታ ነውና ከዛ በኋላ ካሜራ አድርጎ ይሄዳል። ኦር ሲገባ ወደ ቤቱ ካሜራ ከፍቶ በድብቅ ያያል እሱ። ከዛ ያ ነገር እንደተፈጸመ በቃ ሂንዱ ጋር ሰራተኛው ጋር ግንኙነት እንደጀመረች ይከታተላል። ከዛ በኋላ ለምን እንዲሆነ ብሎ መጀመሪያ እምቧጓሮ አልፈጠረም። አሁን ሀበሻ ብንሆን እምቧጓሮ ፈጥሮ ወይ ሚስቱንም ያንኛውንም እገላለሁ ነው የሚለው። ያ አይደለም፣ ሳይኮ ነው ጨዋታው፣ ሳይኮ ነውና ሰውየው ዝም ብሏል። ከዛ ተደጋጋሚ ለ3 ቀን ካሜራ እንዴት ሳስቻለው ሚስቱ ለሁለተኛ ጊዜም ለሶስተኛ ጊዜም ይሄንን ነገር ስትፈጽም ዝም ብሎ ማየቱ አይገርማችሁም? ግን በሶስተኛው ቀን ሲፈጽሙ ልክ አልጋ ቤት ሊገቡ ሲሉ ፖሊስ ላይ ይደውላል። ልክ አብረው እንዳሉ እንዲያዙለት ማለት ነው። ሰዓቱን ጠብቆ ምን ብሎ እየተከታተለ ቀጭ አድርጎ ፖሊስ ላይ ነው የደውለው። ከዛ በኋላ እዛው አብረው እንዳሉ እዛው ክላስ እዛው አልጋው ላይ እነዚህ ልጆች ሚስቱ ሰራተኛው ጋር ወደ እስር ቤት ማለት ነውና በጣም ከባድ ነው። እና ሰሞኑን ደግሞ ያው እነዚህንም ማየት ትችላላችሁ። በምን ጉዳይ ተይዘው ነው እነዚህ ሳውዲ ላይ ነው፣ ሀበሻ ናቸው። የመጀመሪያ ህንዳዊና ዱባይ ነው። ይሄ ደግሞ የሳውዲ ታሪክ ነው። ሰሞኑን የተፈጠረ ነገር ነው። ሰው በኢራን ጦርነት ተጨናንቋል። እነዚህ ደግሞ ሌላ ነገር ላይ ናቸውና እስቲ ስለ እንደዚህ የምናወራ። እነዚህ ደግሞ ሀበሻ ናቸው፣ ግን ያለ ኒካ አብረው ሲኖሩ ተይዞ ነው።
እኔ እንጃ ብቻ ያለ ኒካ አብሮ መኖር ግን ከባድ አይደለም? ግን እንደው ሙስሊም አይደላችሁም? ግን ሙስሊም ባይሆኑም ይፈቅዳል? ግን እንደው ያለ ኒካ አብራችሁ ዝም ብላችሁ ተጋግጣችሁ በኋላ መጨረሻችሁስ ምንድን ነው የሚሆነው? ህጉን ተውት። አሁን የሳውዲ ቅጣት ብዙ ጊዜ ስራት አላቸው፣ ጁማ ግርፋት አላቸው። ይህንን ያደረገ ሰው ጁማ ግርፋት አለው፣ ይገረፋሉ። በጣም ቅጣት አለው፣ ዱላ አለው ማለት ነው። ከዛ በኋላ ደግሞ ስራት አለው። ወደ ሀገር መግባት ራሱ አይችሉም። በዚህ መንገድ የተያዘ ሰው መጠንቀቅ ያስፈልጋል። እና በጣም ከባድ ነው። የሄዳችሁበትንም አትርሱ። እና ብዙ ልጆች በኢቃማም እንደዚህ አይነት መንገድ ከሄዳችሁ ሰው ሲግባባችሁ፣ ሰውን ስትቀርቡ በዚህ ደረጃ ሰው አምኖ ብዙ ነገር ሲያደርግ ጭራሽ አረብ ልጅ ጋርና የአረብ ሚስት ጋር እንዴት ያ ነገር እንትን አለለግን? እንዴት ቆመለት? በሽታ ይቆምበትና በእናታችሁ የምሬ ነው የምላችሁ። እና ከሸይጣን አላህ ይጠብቃችሁ። የወጣችሁበትን አትርሱ። በቃ ለዓላማ ነው የሄድከው፣ ለዓላማ ነው። ከራስ ዜጋ ጋር ከራስ ሚስት ጋር እንደፈለክ ማድረግ ትችላለህ። አግብተህ ስሜታችሁን ጠብቃችሁ መስራት ነው ያለባችሁና ምን ልላችሁ ነው፣ እነዚህ ልጆች አብረው ሲኖሩ ተይዞ ያለምንም ኒካ እና ያለ ኒካ አብራችሁ ተውት። አሁን ቅጣቱን እንተው። ግን ሴቶች ወንዱስ እሺ እንደፈለገ ይሁን። እሱ በፈለገ ሰዓት መጠቀሚያ ሊያደርግሽ ይችላል። የፈለገውን ፍላጎቱን አምሮቱን ሊወጣ ይችላል። ግን ሴት ልጅ ሆነሽ ያለ ኒካ የሆነ ሰው፣ ሴት ልጅ እኮ አግብታ ብትፈታ እኮ ክብር አላት። ወላሂ ነው የምላችሁ። አግብታ የፈታች ልጅ ክብር አላት። አግብታ ያልፈታች ግን ዝም ብላ ወንድ ጋር የኖረች የምር ክብር የላትም። ሌላ ባለ ራሱ ብታገባ አያምናትም በቃ። ምክንያቱም አሁንም እንደዛ እያደረገች ነው ይመስለዋል። ጥሩ አይደለም፣ ለእናንተም ጥሩ አይደለም። እና ያለ ኒካ ወንድ ጋር ብዙ ነገር ማድረግ እኔ እንዴት እንደሚዋጣችሁ አላውቅም። እሺ ያ ሰውዬ ኒካ ካላረጋችሁ ለምን አብራችሁ ሆናችሁ? ወደፊትም ኒካ ካላረጋችሁ ለምን? ያ ሰው የእናንተ ካልሆነ ለምን ቀረባችሁ? ለስሜት ያኔ የሆነ ጊዜ አብራችሁ ኖራችሁ የሆነ ጊዜ ቻው ቻው ነው የምትባባሉት። እንዲህ ኳስ ጨዋታ እኮ አይደለም ነገሩ። እኔ በጣም ነው የሚገርመኝ እንደዚህ የሚያደርጉ ሰዎች። አሁን በሀገራችንም ተለመደ በቃ። ልክ እንደ ባህል አለ አይደል? እንደ ባህል ሆኗል ሀገራችን ላይ። ይሁን ልክ ትምህርት ቤት ስትማሩ ጀምራችሁ ያን ነገር ትለምዳላችሁ። አብሮ ለማያገባሽ ሰው ንጽህናሽን ድንግልናሽ ትሰጣለሽ። ከዛ በኋላ ብዙ አመታትን በቃ ይሄንኛው ጋር ስትጣል ያንኛው ጋር ትሄዳለሽ፣ ለዚህኛውም ትሰጣለሽ፣ ለዛኛው። ኦፍ ኮርስ ይሄ ምንድነው? እሺ በጣም የሚደብር ነገር ነውና ጭራሽ አገር ላይ እየሆነ ያለውን ነገር ወደ ሰው ሀገር ስትወስዱ ደግሞ ብዙ ቅጣት ጋር ይገጥማቸዋል። ብዙ ነገሮች ይገጥማቸዋልና ይሄን ነገር ተጠንቀቁላችሁ ነው። አንደኛ በቃ ትልቅ ወንጀል ነው። በተለይ በሳውዲ ውስጥ ይሄ ነገር ካገኛችሁ በፍጹም አይለቋችሁም። እና አሁን ሂንዳዊው ወደ ዱባዩ እንመለስና እንዴት ማለት እንደዚህ አይነት ነገር እኔ ምን እንደምላችሁ አላውቅም። አሁን ጥፋተኛይቱ ሚስቲቱ ናት ወይስ ሰራተኛው ነው እንበል እስቲ። ሰራተኛው ላይ ነው ወይስ ሚስቲቱ ናት ጥፋተኛ ብለን መፍረድ የምንችለው? እሷ ሴት ናት። የምሬ ነው። እሷ ወይ ባሏ የሆነ ፍቅር አሳንሶባት ሊሆን ይችላል፣ ወይ ደግሞ የምትፈልገውን ነገር ከባሏ ላላገኘች ትችላለች፣ ልታጠፋ ትችላለች። ሴት ናት። ግን እሱ የመጣበትን ዓላማ የረሳው እሱ ነው። ሰራተኛው ሆኖ አሰሪው እንዲህ ለማድረግ ያሰበ ሰው እንዲሁ ተሳስቶ ራሱ አንድ ቀን ቢያደርግ እኮ በጣም እንዴት ድጋሚ ያስበው ቢደረስብኝ ምን መሆን ይችላለሁ፣ ይሄ ሰውዬ ሊገድልኝ ይችላል ወይ ብሎ አያስብም? የሰው ሚስት ጋር የሰው ልጅ እኮ ይሄን ነገር ሲያደርግ እቺ ሴት ነፃ አይደለችም፣ ባለትዳር ናት፣ ያውም ሰራተኛ አሰሪዋ ናት። የነሱ አሰሪ
ከዛ እንዴት ሳሰቡ ጥፋተኛው ልጁ ነው የመጣበትን የሚረሳ። ስለዚህ የመጣችሁበትን አትርሱ፣ እንደዚህ አይነት ነገር ውስጥ አትግቡ ለማለት ነው፣ ከወዲሁ ለማስጠንቀቅ ነው። ታሪኩ ይሄን ይመስል ነበረ። ስለዚህ ሰውየው በጣም ቆይተዋል። ሰውየው ከቆየ በኋላ ነው የደረሰባቸው፣ አረቡ ማለት ነው። በጣም ብዙ ጊዜ አድርገዋል። በቃ ይሄን ነገር አብረው እየኖሩ ነው በቃ እነሱ በዚህ ነገር። ግን ሰውየው ከቀን በኋላ ቅርብርባቸው ምናምን እየቆያችሁ ስትመጡ እኮ ይነቃባቸዋል አይደለ? በቃ ተነቅቶባቸው ነው ይሄ ነገር የተፈጠረው እንጂ ብዙ ነገር አሳልፈዋል ሰዎቹ ማለት ነው። እና ዛሬ ያመጣሁላችሁ ይህን ይመስላል። ከተመቻችሁ ላይ አድርጉት።